ሰላም ጤና ይስጥልኝ። የደቡብ ሜድ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ ስለ ሰውነት በሽታ መከላከያ ስርዓት ወይም ደግሞ ኢሚኒቲ ሲስተምን እናያለን። ሰውነት መከላከያ ኃይል ሰውነቱ ቫይረሶችን፣ ባክቴሪያዎችን አልፎ ተርፎም ካንሰርን እንዴት እንደሚዋጋ ያውቃሉ? ዛሬ ወደ አስደናቂው ሰውነት በሽታ መከላከያ ስርዓት ወደ ሰውነት ተፈጥሯዊ መከላከያ ሰራዊት ውስጥ ዘልቀን እየገባ ነው። በዚህ ቪዲዮ ውስጥ ከምናያቸው ውስጥ በሽታ መከላከያ ስርዓት ምንድን ነው? በሽታ መከላከል ስርዓት እንዴት እንደሚሰራ እንዲሁም የበሽታ መከላከል ስርዓት ወይም ደግሞ ኢሚኒቲ የጋራ ጠላቶችን እንዴት በጋራ እንደሚዋጋ እንዲሁም ደግሞ የበሽታ መከላከል ስርዓታችን የሚያዳክም ደግሞ የሚያጠናክሩ ምክንያቶች ምንድን ናቸው? እንዲሁም ደግሞ በሳይንስ የተደገፈ በቤት ውስጥ ወይም ደግሞ እንዴት በአመጋገብ ስርዓትን ብቻ በማስተካከል በሽታ መከላከል ስርዓትን ማጠናከር ይቻላል የሚለውን እናያለን ማለት ነው። እንግዲህ ከመጀመራችን በፊት ደቡብ ሜድን እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ ይጀምሩ ያጋሩ እንላለን። ቁጥር 1 ላይ ስንጀምር የበሽታ መከላከል ስርዓት ምንድን ነው? እንግዲህ በሽታ መከላከል ስርዓት ምንድን ነው ከሚለው ስንነሳ በሽታ መከላከል ስርዓት ማለት የሰውነት በሽታ መከላከል ስርዓት አካልን ለመከላከል በጋራ የሚሰሩ ህዋስን፣ ህብረ ህዋስን እና የአካል ክፍሎች ውስብስብ መረብ ነው። በውስጡ ሴሎችን፣ ቲሹ እንዲሁም ደግሞ ኦርጋን ይዟል። እነዚህ በአንድ ቦታ ይገኛሉ። በተለያዩ የሰውነት ክፍሎቻችን ላይ ይገኛሉ። በደም ውስጥ እንዲሁም ደግሞ በሊምፍ ኖዶች፣ በአጥንት መቅኔ እንዲሁም በአንጀት፣ በቆዳና ሌላት አልፎ ተርፎም በምራቃችን ላይ ይገኛሉ። እንግዲህ የበሽታ መከላከል ስርዓት ቁልፍ ተከላካዮችን ስናይ አንድ ላይ የምናገኛት ነጭ የደም ሴሎችን ነው፣ ዋይት ብለድ ሴልስ። እነዚህ የፊት መስመር ተዋጊዎች ይባላሉ። በውስጡ ኒትሮፊል እና ሊምፎሳይቶችን ይዟል ነጭ የደም ሴል። እነዚህ ሁለቱ በነጭ ደም ሴል ስር ሆኖ የሚዋጉልን በሽታ የሚከላከሉልን ናቸው። ሁለተኛ ላይ ደግሞ የሊምፍቲክ ሲስተሞች ናቸው። እነዚህ ደግሞ ልክ እንደ ተከላካይ ህዋሶች መተላለፊያ ወይም ሀዲድ ያገለግላሉ። ሶስተኛ ስፕሊን እና ቲመስ የሚባለው ስፕሊን ኮሽት የምንላት፣ ቲመስ ደግሞ በአንገታችን በውስጠኛ ክፍል የሚገኘው። እነዚህ ደግሞ የበሽታ መከላከል ስርዓት ማሰልጠኛ ተቋሞች ናቸው። ሌላኛው ቆዳና ሙከስ ሜምብሬን። እነዚህ የመጀመሪያ በሽታ እንግዲህ ሰውነታችን ሲጠቃ መጀመሪያ የሚያገኘው ቆዳችንና ቴምል ወይም ደግሞ ያተነፋፈስ ችግር ጋር የተያያዘ ከሆነ ከሙከስ ሜምብሬን ጋር ነው ማለት ነው። ሁለተኛ ላይ ደግሞ ስናይ እንዴት እንደሚሰራ በሽታ የመከላከል ስርዓት ወይም ደግሞ ኢሚኒቲ እንዴት ምላሽ ይሰጣል ወይም ደግሞ እንዴት ይሰራል። ለበሽታ አንድ ሰው ቢጋለጥ እንዴት ይሰራል ሲባል በሶስት መንገድ ነው። የመጀመሪያው እውቅና የገባውን ነገር ይለያል። ቀጥሎ ምላሽ፣ እንዲሁም ደግሞ በሶስተኝነት ደረጃ ሜሞሪ የሚባል ነገር አለው። ቀድሞ የተከሰተውን ነገር ሴቭ አድርጎ ይዛል። ለምሳሌ እውቅና ወይም ደግሞ መለየት ሲባል እንግዲህ በሽታ መከላከል ስርዓቱ የውጭ ወራሩ ወይም ደግሞ አንቲጂን ይዞ የመጣው የቫይረስ ነው ወይስ የባክቴሪያ የሚለው መጀመሪያ ይለያል እርምጃም ከመውሰዱ በፊት። ቀጥሎ ምላሽ ለመስጠት ባክቴሪያ ወይም ቫይረስ ወይም ደግሞ መርዝ ነው መሆኑ ከለየ በኋላ ካመዛዘነ በኋላ ኢኔትና አዳፕቲቭ ኢሚኒቲ የሚባል ነገር አለው። እንግዲህ ኢኔት የሚባለው በተፈጥሮ መከላከያ ስርዓት ነው። ይህም ፈጣን አጠቃላይ መከላከያ ስርዓት ነው። እንዲሁም ደግሞ ተፈጥሯዊ መለማመድ በሽታ መከላከል ስርዓት የሚባል አለ። ይሄ ደግሞ አዳፕቲቭ ኢሚኒቲ ማለት ነው። ይሄ ደግሞ ለረጅም ጊዜ መከላከያ ስርዓትን የሚያበረታታ ነው። እንግዲህ ኢኔት ወይም ደግሞ ኢኔት ኢሚኒቲ ሲስተም ደግሞ የምንለው ተፈጥሯዊ የበሽታ መከላከል ስርዓት ነው ብለናል። ይሄን በቆዳ በንፍጥ እንዲሁም ደግሞ በትኩሳት አንድ ሰው ሲታመም ቀድሞ ከሚያሳዩ ምልክት ውስጥ ትኩሳት ነው። እንግዲህ ትኩሳት አንዱ የበሽታ መከላከያ ስርዓታችን ነው ማለት ነው። እንዲሁም እብጠት እንዲሁም ደግሞ ነጭ የደም ሴሎች መባሳት፣ እነዚህ ኢኔት ኢሚኒቲ ወይም ደግሞ ተፈጥሯዊ የበሽታ መከላከያ የሚባሉ ናቸው። በመለማመድ የበሽታ መከላከል ስርዓት ወይም ደግሞ አዳፕቲቭ ኢሚኒቲ ሲስተም ደግሞ የሚባለው ቲ ሴሎችን እና ቢ ሴሎችን ያዘ። ቲ ሴሎች
የተበከሉ ሴሎችን ደግሞ የተያዙ ሴሎችን የሚያጣፉ የሚበሉ ናቸው። ቢ ሴሎች ደግሞ የሚባሉ አንቲቦዲዎችን የሚያመነጭ ከሰውነታችን ሌሎችን አንቲቦዲ የሚያጠቁ ናቸው። አንቲቦዲዎችን የማመንጨት ስራ ነው የሚሰሩት። ሶስተኛ ሰውነታችን ወይም ደግሞ ኢሚዩኒቲ ሲስተም እንዴት በሽታን ይከላከላል ሲባል ማህበረ ትውስታ አለው ወይም ሜሞሪ አለው። ከዚህ በፊት የተጠቃውን ኢንፌክሽን ካሸነፈውም ቢሸነፍም ሜሞሪን ሴቭ ያደርጋል። ለምሳሌ ቫክሲን የወሰደ ሰው ለሚዝልስ የተወጋ ሰው ቀጥሎ ሚዝልስ ቢመጣ አይጠቃም እንደማለት ነው። ለዚህም ሲባል በሚቀጥለው ጊዜ ፈጣንና ጠንካራ እርምጃን ይወስዳል፣ አመዛዝኖ ማለት ነው። እንግዲህ ክትባቶች ለዚህ ነው ማለት ነው። አንድ ህፃን ከተወለደ ለ9 ወር እስከ 1 ዓመት ድረስ የሚሰጠው ማለት ነው። ከተወለደበት ጊዜ ጀምሮ የሚሰጠው አዳፕቲቭ ኢሚዩኒቲን ሰርቫይቭ ለማድረግ ወይም ደግሞ ለማበርታት ነው ማለት ነው። በሶስተኛነት ደረጃ ደግሞ በሽታ መከላከል ስርዓት ምን ሊያዳክመው ይችላል? ምንድን ነው የሚያዳክመው ኢሚዩኒቲ ሲስተማችን ሲባል የመጀመሪያ ስር የሰደደ ውጥረት ነው። ወይም ደግሞ ክሮኒክ ኢልነሶች ለምሳሌ እነዚህ ዲያቤት ሜላታይተስ፣ ስኳር ህመም ወይም ደግሞ የግፊት እነዚህ ያዳክማሉ። ደካማ እንቅልፍ በስርዓቱ ማንተኛ ከሆነ ኢሚዩኒቲ ሲስተም ይዳከማል። የተመጣጠነ ምግብ እጥረት ካለብንም ኢሚዩኒቲ ይዳከማል። ቫይታሚን ዲ፣ ሲንክ፣ ብረት እጥረት ካለብን ኢሚዩኒቲ በሽታ መከላከል ስርዓታችን ይዳከማል። ማጨስና አልኮል የምናዘወትርም ከሆነ እንደ ላይፍ ስታይል ኢሚዩኒቲያችን እያዳከመ ይሄዳል ማለት ነው። እንዲሁም ደግሞ አውቶ ኢሚዩኒቲ ራስን በራስ ሰውነታችን ሲያጠቃ እርጅናና ስር የሰደደ ኢንፌክሽኖች እነዚህ እንደነ ኤችአይቪ የመሰሉት ኢሚዩኒቲያችን የሚያዳክሙ ናቸው ማለት ነው። ሁለተኛ ላይ ደግሞ በሶስተኛ ላይ በተፈጥሮ በሽታ መከላከል አቅምን እንዴት ማሳደግ ወይም ደግሞ ማዳበር ይቻላል የሚለውን በሳይንስ የተደገፉትን እንግዲህ እንዴት ኢሚዩኒቲ ሲስተማችን ማጠንከር ይቻላል ሲባል የመጀመሪያው በሽታ መከላከል አቅምን የሚያዳብሩ ምግቦችን መመገብ ነው። እኒህ አትክልትና ፍራፍሬ ለምሳሌ ሎሚ ፍራፍሬዎችን ቫይታሚን ሲ በውስጡ ስላላቸው በሽታ መከላከል ስርዓትን ይጨምራሉ። እንዲሁም ደግሞ እንቁላል፣ ለውዝ፣ ቅጠላ አረንጓዴ ቅጠል ያላቸውን ምግቦች መመገብ ደግሞ ዚንክና ቫይታሚን ኢ በውስጡ ይይዛሉ። እንዲሁም ደግሞ ነጭ ሽንኩርትና ዝንጅብልን መመገብ ይሄ ጸረ ኢንፌክሽን ጸረ ብግነት በውስጣቸው ስላለ እነዚህ ኢንፌክሽኖችን ለመዋጋት ይጠቅሙናል ማለት ነው። እንዲሁም ደግሞ እንደነ እርጎ ያሉትን እንዲሁም ደግሞ እንስሳት እጽዋቶችን መመገብ። በሁለተኛነት ደረጃ እንዴት በተፈጥሮ በሽታ መከላከል አቅምን ማዳበር ይቻላል ሲባል በደንብ መተኛት ነው። ቢያንስ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ መተኛት። ይህ ለምን ይጠቅማል ከተባለ ነጭ የደም ሴሎች መመረትን ስለሚያጠናክር፣ ነጭ የደም ሴሎች በዚህን ጊዜ እረፍት ስናገኝ ስለሚመረቱ የእረፍት ጊዜ ስለሚኖራቸው በደንብ ሰውነታችን ውስጥ የመመረት ጊዜ ይኖራቸዋል፣ ኢንተርቫሉ ይኖራል ማለት ነው። በሶስተኛ ደረጃ እንዴት ማዳበር ይቻላል ሲባል ኢሚዩኒቲ ሲስተማችን ንቁ መሆን፣ ሁሌም መጠነኛ ከልብ ጥቃት እንቅስቃሴ ማድረግ፣ ወክ ማድረግ፣ እነዚህ ንቁ መሆን የሰውነት በሽታ መከላከል አቅምን ያዳብራል ማለት ነው። በአራተኛነት ደረጃ ጭንቀትን መቆጣጠር፣ ማሰላሰል፣ ጸሎት ማድረግ፣ ዮጋ፣ ጥልቅ መተንፈስን መለማመድ ደግሞ እነዚህ ጥቅማቸው ምንድነው ከተባለ ከሰውነታችን ጭንቀት ሆርሞኖች እንዲቀንስ፣ ኮርቲሶል እንዲቀንስ ያደርጋል ማለት ነው። በአምስተኛነት ደረጃ እንዴት በቤት ውስጥ ደግሞ በተፈጥሮ ኢሚዩኒቲ ሲስተማችን ማዳበር ይቻላል ሲባል ሁሌም እርጥበት እንደሆነ ወይም ደግሞ ንጹህ ውሃን መጠጣት፣ መርዞችን ለማጠብ ሙከስ ሜምብሬን በደንብ እንዲመረት ለማድረግ ይረዳናል ማለት ነው። ሙከስ ሜምብሬን የመጀመሪያ ተዋጊ ስለሆነ ይጠቅማል ማለት ነው። በስድስተኛ ደረጃ ክትባት የበሽታ መከላከል ስርዓትን ያጠናክራል። ይህ ለዚህ ነው ከልጅነታችን ከ0 ዓመት ጀምሮ እስከ 9 ወር ለ1 ዓመት ድረስ ይሰጠን ማለት ነው። ሰባተኛ ደረጃ ደግሞ ለፀሐይ ብርሃን መጋለጥ ለምን ይጠቅማል ከተባለ ይሄ ቫይታሚን ዲ እንድናገኝ ይረዳል። ቫይታሚን ዲ ደግሞ ጥቅሙ ምንድነው ከተባለ የቫይታሚን ዲ ብዙ ጥቅሞች ይኖሩታል። የመጀመሪያው በሽታ የመከላከል ስርዓትን ባላንስ ማድረግ ነው። ስለዚህ እነዚህን በማድረግ በቤት ውስጥ ወይም በተፈጥሮ በሽታ መከላከል ስርዓትን ማዳበር ይቻላል ማለት ነው። በሶስተኛ ደረጃ የጋራ በሽታ መቋቋም ስርዓቶች ችግራቸው ምንድነው? ኢሚዩኒቲ ሲስተም በሰውነታችን ውስጥ መጨመር ወይም መቀነስ ችግሩ ምንድነው ሲባል የመጀመሪያ አለርጂዎች፣ በብዙ ጊዜ በአለርጂ እንድንጠቃ ያደርገናል። የኢሚዩኒቲ ሲስተም ትልቁ ችግር አለርጂ ነው። አለርጂ ምንድነው ሲባል ለምሳሌ እንቁላል አንዳንድ ሰዎች ላይ ኖርማል ነው፣ አንዳንድ ሰዎች ላይ አለርጂ ይሆናል። ለምን ከተባለ
አንዳንድ ሰዎች ላይ ማሳከክ ወይም ደግሞ ማበጥ ይኖራል። ምክንያቱም ከእንቁላል የመጣውን ፕሮቲን ሰውነታችን ውስጥ ያለው አንቲጂን እንደ ባዕድ ኢንፌክሽን ስለሚረዳ ቁጣን ያመጣል ማለት ነው። በዚህን ጊዜ አለርጂዎች አንዱ ችግር ነው ማለት ነው። ሌላኛው የኢሚዩኒቲ ሲስተም ችግር ወይም ደግሞ ፕሮብሌም ብለን የምንጠቅለው አውቶ ኢሚዩኒቲ ነው። ሰውነታችን መልሶ እንዲያጠቃ ያደርጋል ማለት ነው። ለምሳሌ እነዚህ ሮማይት አርትራይተስ ወይም ደግሞ የመገጣጠሚያ ችግር ህመም ያለባቸው ሰዎች እዛ ጫፍ ላይ ያሉት እዛ ሴሎቹ ራሳቸውን ሴሎችን ይበላሉ። በዚህን ጊዜ የሰውነታችን መጠጣችን እየተበላ ይሄዳል ማለት ነው፣ ሲስተሙ ማለት ነው። ሌላኛው በሽታ መከላከል ስርዓት እጥረት ነው። ይህ ደካማ እንዲሁም ደግሞ የተጎዱ ሴሎች ለምሳሌ እንደነ HIV ባሉ ሰዎች ውስጥ የመዳከም ይመጣል ማለት ነው። ስለዚህ በሽታ የመከላከል ስርዓት ራሱ አንዳንዴ ችግር ይኖራል ማለት ነው። ከመጠን በላይ ማለፍ የለበት መቀነስ የለበትም። ሲያንስ ኢሚዩኒቲ ሲስተም ለበሽታ እንጋለጣለን፣ ሲበዛ ደግሞ እንደ አለርጂ ለመሳሰሉ ለተለያዩ ህመሞች እንዳረጋለን ማለት ነው። በመጨረሻም የእርሱ በሽታ መከላከል ስርዓት በዝምታ የሚሰራ 24 ሰዓት ለ7 ሰዓት የሚሰራ እረፍት የሌለው ነው። ጊዜ መንከባከብ ያስፈልጋል። በሽታ መከላከል ስርዓታችን መንከባከብ እንዲሁም ደግሞ የተለያዩ እንክብካቤዎችን ማድረግ ያስፈልጋል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙ ዶሜድን ላይክ፣ ሰብስክራይብ በማድረግ ይደግፉ እንላለን። መልካም ጊዜ። ዶሜድን ሰብስክራይብ ማድረግ እንዳይረሳ።